ከርታታ እረፍት አያውቁም እግሮቹ ወጥቶ አዳሪ ነው ከርታታ እረፍት አያውቁም እግሮቹ ድንበሯን ሲቃኙ ያድራሉ አያንቀላፉም አይኖቹ ፍራሽ አያውቅም ለረፍቱ አባቴ አሸዋ ልብሱ የምቾቱ ነገር አይገደውም አለት ነው ድንጋይ ትራሱ ምን ቢጎሰቁል አካሉ በረሃብ ቢታጠፍ አንጀቱ ወዙ ተመጦ ቢጠወልግ አመዳይ ቢመስል ፊቱ የእግሩ ጣቶች አዝለው ውሃ ጀርባው ቢረሰርስ በላቡ ያገሩን ኪዳን ያኖረበት ሁሌም ጽኑ ነው ታማኝ ልቡ አባቴ ሀገሬን የሚመስለኝ ሀገሬ ነፍሴን የምትመስለኝ ተነካች ሲሉኝ ነፍሴን የሚያመኝ ከልብ ምቴ ኩል የሚያስባት ያለሷ ማሰብ የተሳነኝ ኢትዮጵያ ሲባል አቤት የምል የጀግና ወታደር ልጅ ነኝ አባቴ የበረሃው ፈርጥ የኔ አባት የሰውነት ጥግ ሀገር ነች እምነት ማተቡ ሀቅ ነው ያሳየኝ ፈለግ እስከ ሞት ለወደደው ህዝብ ዘብ ለቆመላት ሀገሩ በደም ለለማች አፈሩ አጥንት ላጠራት ድንበሩ ሺህ ጊዜ ቢሰዋ የሚወድ ቃሉን በተግባር ያጸና የኔ አባት ሀገር አፍቅሮ ልጁን የረሳኝ ሳተና አባቴ ሰንደቁን ሊያቆም በረሃ የወደቀ ጀግና እኔም የአባቴ ልጅ የገባኝ ውትድርና አባቴ ካልሰጠኝ ጊዜ ላገር በሰጠው የምጽናና በንቶ ፈንቶ የማልበረግግ ሐቀኝነት ህግ የሆነኝ በኢትዮጵያ ስም አፍ የፈታው የጀግና ወታደር ልጅ ነኝ በንቶ ፈንቶ አለች አይገርም አገላለጿ ደስ አይልም እንቶ ፈንቶ በንቶ ፈንቶ ማልበገር አለች እንቶ ፈንቶች ይባላሉ እንደዚህ እንቶ ፈንቶ በንቶ ፈንቶ የማይበገር የጀግና ወታደር ልጅ ነኝ አለች ወታደር ኢትዮጵያዊ ወታደር ነው ሁሉ ለእናት ሀገሩ ዘብ ይቆማል የጠላቱን ሬሳ ላይ ቆሞ እስትንፋሱን ያስተነፍሳል ይሄ ነው ለዚህም ነው ድል በድል ይሆን ድል በድል ይሆናል እንግዲህ ዛሬም ሰበር ድል ነው የምናበስራችሁ የድሉ ዜና በጣም ከውስጥም ከውጭ መሆኑ ደግሞ ዛሬ ለየት ያለ ውጭውንም ነው የመጣ ነው ውስጥ ብቻ ሳይሆን ውጭውንም ነው የመጣ ነው አርስቴ ላይ ስገባታችሁ ከሆነ አስገራሚ ሰበር ዱብዳ ነው የሚለው አስገራሚ ሰበር ዱብዳ ኮርዳይት አርስት መጽሐፍ እኮ አንደኛ እኮ በአርስቴ ብቻ እኮ ያብዳሉ አርስቱ ብቻ ሳቄን ተውት ንግግሬ እሱ ለብቻ ይቀመጥ አርስቱ ብቻ ላይ ምጽፈው አርስት ብቻ ይገላቸዋል በቃ ይሄ ነው እስኪ እንግዲህ አሁን ወደ ገደለው እንግባ ጊዜም ሳንፈጅ አጥራ አድርገን ሰበር ነው የገባሁት ሰበር የገባሁበት መረጃ ስላለኝ ነው ሰበር የገባሁት መረጃ ስላለኝ ነው አስገራሚ ሰበር ዱብዳ ትግራይ ስትታመስ የጽንፈኛ ሚዲያ አብረው ለምን ታመሱ ነው ጽንፈኞች በሙሉ አበዱ የሌሉ ሁሉ መጡ እነ ፍሬማደሞ ሁሉ መጡ እነ ፍሬማደሞ ከት ድሪፈን ገዱ ልቁና ፖንት ፖስት አድርጌዋለሁ ፖለቲካ ባረውት ያ ፓርኪንግ እየሰራ ፎቶ መጥቶልኝ ነበር ፎቶ በሙሉ ሚዲያውን አጨናንቆታል ፓርኪንግ እየሰሩ ከሚኒስትርነት ወደ ፓርኪንግነት አማራ እንደዚህ ነው በዘመኑ ሰው እንደበላ ነው የሚሆነው የፋኖ ትግል የሻቢያና የጁንታ ትግል ሻፋጁ ብለን ያልናቸው ሻቢያ ፋንቶ ጁንታ ትግላቸው እንደዚህ ነው ሰዎችን ይበላል አንገት ያስደፋል ፔሪድ ከዛ ውጭ ትግል የላቸው ምንም ቀን በታምር በታሪክ አሸንፈው አያውቁም ምክንያቱም እንቶ ፈንቶ በላይ ያልኩት ያለችው ስለዚህ ትግራይ ስትታመስ የጽንፈኛ ሚዲያ አብረው ለምን አንዳቸው ወጥተው አሁን ከረንት ስላለው ስለ ትግራይ ችግር አያወሩም አንድ እኔ በጣም ነው ያዘንኩት ጎበኘው አየው እኔ የትግራይ ጉዳይ በጣም አሳስቦኛል ማታም አስጨንቆኛል ዛሬም ቀኑን ሙሉ ያው ጠዋት ገብቼ ያሰብኩት እሱ ነው አሁንም እየተከታተልኩት ያለው ጉዳይ እሱ ነው ትግራይ ሰው አልባ እንዳትሆን እየሰጋሁ ነው ያለሁት ከዚህ በላይ ስጋትም የለም ከዚህ በላይ አሁን ከረንት የኢትዮጵያ ኢሹ የለም ምንድነው መደረግ ያለበት ምንድነው መሆን ያለበት የሚያስጨንቀን ጉዳይ ነው ተውት የጽንፈኛ አማራውን ተውት የኦሮሞ ምናምን ተው ፖለቲካ የትግራይ አክቲቪስቶች አያወሩም ስለ ትግራይ ስታሊን ስለልደቱ ነው የሚያወራው መጽሐፍ ግዙ ይላል የልደቱን መጽሐፍ ግዙ ይላል ስታሊን
ያ ሁሉ የትግራይ ረብሻ ያ ሁሉ ምንም አልነበረም። አንድ ነገር አላወራም። እንግዲህ ተከታተልኳቸው የትግራይ ቪዲዮዎች አንድ ያወራ የለም። የትግራይ ህዝብ የራሱ ጉዳይ አለ። በቃ የትግራይ ህዝብ የራሱ ጉዳይ ለምን እዛ አያልቅም? እኛ እዚህ አማራን ንቅስን እንያዝ፣ አማራ ላይ ጥራችን እንስራ፣ አማራውን እናስጨርስ፣ አማራውን ብቻ ለውጥ እናምጣ፣ ህዝባዊ ቢተኝነት ህዝቡን እናሳምጽ፣ ሌላውን እንተው። የትግራይ ህዝብ በጣም ከሚገርማችሁ ነገር ከተማው ተቀውጧል። ያለው ታጣቂ ኃይል ነው የገባው፣ ከነ መሳሪያ የገባው። አመራሮቹ ያው ቀደም ሰርት ቢሰተነው ወደ አስመራ ገብቷል እየተባለ ጠፍቷል እየተባለ ነው ያሉት። በሙሉ ገብቷል፣ አመራሮቹ ጠፍቷል፣ አስመራ ገብቷል እየተባለ ነው። ግማሹም ደግሞ እዛው ተደብቋል እየተባለ ነው ያለው። ታጣቂው ኃይል ደግሞ ይዘን ካላወጣናቸው እያለ እየፈለገ እያሰሰ ነው ያለው። ታደሰ ወረደ ራሱ የለም እየተባለ ነው ያለው በምንሰማው መረጃ። ምክንያቱም እስካሁን ድረስ ወጥቶ መግለጫ አልሰጡም። የማረጋጋት ነገር ይወጣ የለም። ደፍሮ ጃር ዮሐንስ በቁም እስረኛ አድርገውታል፣ ወታደሮቹ አስረውታል። ይሄ አሳሳቢ ነው። ሰራዊት አምሶ ሲመጣ አሳሳቢ ነው። ይህንን ያላወራ የመጽሐፍ ምርቃት ስለልደቱ ምን ይጠቅመኛል? እኔ እንቱ ፈንቶ መጽሐፍ ገበያ ቢዝነስ ላይ ናቸው ያሉት። እውነት ገንዘቡን ኦንላይን ላይ የልደቱን መጽሐፍ ምንድነው የሚለው መጽሐፉ? ጻፉት እስኪ ምንድን ስሙ? እሱ ግዙ፣ መጽሐፉን ግዙ፣ ቶሎ በሉ፣ በኦንላይን ግዙ፣ መጽሐፉን ይነበብ፣ ህዝቡ ላይ እናዳር። ምንድን ነው ህዝቡ ቢያነብ የሚያደርገው? ምንድን ነው? አንድ ነገር ስታየው ነገር መደመር ቁጥር 4 ወጣ ሲባል እንትን ምናምን የሌለ ከተማ ታሪክ ብሎ ምንድን ነው እሱ? ይሄ ፌስ ፒንክ ምንድን ነው አልገባኝ። አንተ አስወጣው በቃ። ምክንያቱም እንትኑ በጣም ደጋገምክብኝ እንጂ አልወድም። ምንድን ነው ኢኢር? ምንድን ነው ኢኢር? ራሱ የገባበትም አልገባኝ። ደጋፊ እንኳን ብትሆን ተባረሃል፣ አጠቅመኝም ለኔ። ነቢዩ ለምን ዝም እንደምትሉ አይገባኝም። ቁጭ ብላችሁ ታያዋችኋላችሁ፣ እኔ አጀንዳ ትሰጡኛላችሁ። አድሚንነቱን አነሳዋለሁ ለሁላችሁም አድሚኖች ማሰሩ ከሆነ ሰላም ትባባላላችሁ። አውስወጧቸው እንጂ ቁጭ በሉና ሲንቦጫረቅ ቤት ውስጥ ገብቶ አንዴ ሁለቴ ሶስቴ አምስት ዝም ትላለ እንዴ? ቁጭ ብላችሁ አድሚኖች እዚህ ተቀመጣችሁ አስወጧቸው፣ አባሯቸው፣ አልፈልጋቸውም እኔ እና ከዚህ በላይ እሹ ምን አለ? እንኩሮ ሚዲያ ተውት። እንኩሮ አሁን አማራ ላይ ነው ያለው። ቀን 6 ነው ያለው፣ ቀን 8 ነው ያለው መሰለኝ ዛሬ ብሎ ነበር ዛሬ። እና ህዝባዊ አይታሰብም። ህዝባዊ ቢተኝነት፣ ስር ነቀል ለውጥ ምናምን እሱን ተውት። የሞተ ቻፕተር ነው እሱ። ምርጫው ይካሄዳል። ህዝብ በካርዱ መሪ ይመርጣል። በዚህ አጋጣሚ መላው የኢትዮጵያ ህዝብ አንድም የዲያስፖራ ፖለቲከኛ አንፈልግም ብሏል። በቃ በሙሉ ድምፅ ነው ያለው። አስረግጬ ልንገራችሁ፣ ዲያስፖራ ሽቶ ልፋባቸው። አንድም የውጭ ዲያስፖራ ኑሯችሁን አጣጥመ እዛው አሜሪካ፣ ካናዳ፣ ኤሮፕ ሀቅ ነው የተናገርኩት። የኢትዮጵያ ድምፅ ነው ምክራችሁ። አንፈልግም ብሏል። ትመጣላችሁ፣ ዶላር ይዛችሁ የውጭ ምንዛሪ ይዛችሁ እሱን በላክ ማርኬት ሳዘረዙኑና ቱሪስት ጎብኙ፣ ጎርጎራን ጎብኙ፣ ወንጭን ጎብኙ፣ አላላኬላ ሂዱ፣ ተዝናኑ፣ እንደፈለጋችሁ የምትፈልጉትን አድርጉ። ተመልሶ ሀገራችሁ ይለቃችሁ ውጡ። ፔሬድ። ትግል የሚባል ፖለቲካ ከእናንተ አንፈልግም ማለት እኔ ነኝ ያልኩት። የኢትዮጵያ ህዝብ ነው ያለው። አለቀ። ድመት ወያኔዎች ነው ጠቅላላ የህዋት እንትን የልደቱ መጽሐፍ ግዙ። የልደቱ መጽሐፍ ለማ በገበያ አላነብም እንዴ? ወይ ስንዝሮ ምን ይሁን ብዬ ነው ልደቱ መጽሐፍ ጻፈ ብዬ ማንም ማነበው? እብድ ነኝ? ማሰብ አልችልም? የአእምሮ ዘገምት አእምሮ ሆስፒታል የተኛ በሽተኛ እንኳን አያነብም የሱ መጽሐፍ። ምን ላገኝ ነው ማነበው? እንኳን ገዝቼ ተከፍሎኝ አላነብም። እንደ ቀን ስራ ቢከፈለኝ በቃሽ አላነበውም። እንቱ ፈንቱ ነው፣ ፍሬከር ሲቲ ነው። ምን ላገኝበት ነው ማነበው? እንዴትስ እሱን ግዙ እያልኩኝ በየሚዲያ እየወጣው ኮንዶሚኒየም ቤት መሰለ እኮ ሪል ስቴት አደረጉት እኮ። በሙሉ ብትገቡ እንኩሮ ሚዲያ የልደቱ መጽሐፍ ግዙ፣ ልደቱ የልደቱ መጽሐፍ ግዙ ነው። እንደዚህ ልደቱ መጽሐፍ የልደቱ መጽሐፍ ምንድን ነው መጽሐፉ? መደመር እንኳን እንደዚህ ማስታወቂያ አልተሰራለትም። አሜን አሜን አሜን። ስለዚህ አሁን ትግሉ አልቋል። አሁን የሚያሳስበን ጉዳይ አለ። ትግራይ ውስጥ የገባው ጦርነት ቀላል ጦርነት አይደለም። ሁላችንም ድምፅ ልናሰማበት የሚገባ ጉዳይ ነው። ዜና ነው። ታጣቂው ኃይል እንዲረጋጋ፣ አመራሮቹ በተሻላችበት ቀልብ እንዲገዙ፣ ካስፈለገም እጃቸውን እንዲሰጡ፣ ህዝቡ የራሱን አመራር ከትግራይ እንዲያወጣ፣
ህዝብ ነው የመርጠው። አሁን መንግስትም አይደለም ህዝብ ራሱ እከሌ ሚስተር ኤክስ የሚባል ያስተዳድረን የሚለውን መሪ እንዲያወጣ በአስፈላጊ ነገሮች ከመንግስት ጋር የሚሆን ከማህበረሰቡ ጋር ቁጭ ብሎ የሚወያይ አመራር እንዲወጣ እነዚህ እድሜ ጠገቦቹ በሙሉ መደበቂያቸውን ሻዕቢያ ያደረጉ የትግራይ ባለስልጣናቶች በህግ ከሆነ በህግ እንዲጠየቁ፣ አለበለዚያ ለጊዜው ማረፊያ ቦታ እንዲቀመጡ ማድረግ ብቻ ነው። አለበለዚያ አሁንም እየነገርኳችሁ ነው። ትግራይ ውስጥ ገብቶ ነጥሮ የገባው ኳስ አይወጣም ብያቸዋለሁ። ከመጀመሪያ መቼ ነው የሰራሁት? ገና ሳይጀምሩት ነው የሰራሁት እኔ። አሁን የምናየው ቀልድ እንዳይመስላችሁ። አሁን ደግሞ ነገ የከፋ ነገር ነው የምንሰማው። ዛሬ አደባባዩ ተዘግቷል፣ መኪና እየተሰበረ ነው ያለው፣ የሚያቆመው ኃይል የለም፣ ቶክስ ተጀምሯል፣ ሰው እየሞተ ነው ያለው፣ ባለስልጣኖች ጠፍተዋል። በጣም አስከፊ ነገር ነው ያለው ትግራይ ውስጥ። ኤርትራውያኖች ጮቤ እየረገጡ ነው ያሉት ትግራይ ስለታመሰች ብቻ። የኤርትራ ሚዲያዎችን ተመከታተል ሞክሬያለሁ። አንድ ዙም ስብሰባ ላይ ገብቼ ነበር። ፔሬድ ነው ያሉት። በቃ ፔሬድ። ትግራይ ተቀጣጠለ ማለት የሰላም አስከባሪ ጦር እንዲገባ የመጀመሪያ መንገዳችን ነው አለ አንድ ኤርትራዊ። ለምንድን ነው እንደዚህ ያለው? ተመሳስለው ትግርኛ ቋንቋውን ስለሚያውቁ ትግራይ ከተማ ውስጥ ገብተዋል ሻዕቢያዎቹ። ንጹሃኖቹ በሙሉ ይገላሉ። የወታደር ዩኒፎርም ለብሰው ልክ አሁን እነሱ ፋኖቹ የመከላከያ ልብስ አልብሰው ማረክ እንደሚሉት የወታደር ልብስ ያለብሱ ያስገባሉ። ንጹሃን ትግራዮች ይገደላሉ። ገዳዩ ሻዕቢያ ነው። መከላከያ ገብቶ ንጹሃን ገደለ የሚል ድራማ። ለዚህ ነው መከላከያ የማይገባው ትግራይ። አሁን ትግራይ ውስጥ ንጹሃን የሚገደል ከሆነ ገዳዩ ሻዕቢያ ነው። ምንም ጥርጥር የለውም። ስለዚህ ይሄ ነገር እንዳይመጣ ሁላችንም ድምጻችን አሰባስበን ህብረተሰቡ ማህበረሰቡ እንዲረጋጋ፣ ምንም አይነት አክሽን ውስጥ እንዳይገባ፣ ታጣቂዎቹም ቢሆን ምንም አይነት ቶክስ በማንም ላይ እንዳይተኩሱ፣ ሰላማዊ የሆነ ድርድር እንዲካሄድ ማድረግ ብቻ ነው። እዚህ ላይ ነው መስራት ያለብን አጥብቀን እንጂ ስታሊን ጄሪ በዚህ ቀን በዛሬ ቀን ወጥተህ የትግራይን አንድ ሰው እንዳታወሩ ተባለ። የትግራይ አክቲቪስቶች በሙሉ እንዳታወሩ ተባለ። በሙሉ እንዳታወሩ፣ የዜና እንዳዘግቡ ተባለ። እኛ ምን እንሰራለን እዚህ? እንዴ እና በጣም አስቸጋሪና በጣም አስጊ ሁኔታ ነው የሚታየኝ። የሱ ጉዳይ ያለቀው ልክ ሻዕቢያ ገብቶ ትግራይ ግዛት ውስጥ ገብቶ የሻዕቢያን ባንዲራ የኤርትራን ባንዲራ ሲያውለበልብ ጌሙ አልቋል። በቃ ያኔ ጦርነት ተጀምሯል። ብዙ ትግራዮችን ያስቆጣል። የትግራይ ደም ማፋሰስ የመጀመሪያው ሻዕቢያ ሰንደቅ ዓላማውን ይዞ ትግራይ የገባ ሰዓት ያን ያልቆለታል። ትግራይና ሻዕቢያ ኤርትራ በዚህ ያልቋል። ትግራዋይ ተናግረዋል። ይህን የሚያውቁ ሰዎች ወጥቶ ተናግረዋል። ቅድም አሰምቻቸዋለሁ። ዋይ ነው ያሉት። ናይክሱም ለኤርትራ ባንዲራ፣ ለአይደዋ ለመቀሌ ለኤርትራ ባንዲራ ተውለብልብና እያሉ ጠረጴዛ እየደበደቡ የትግራይ ልጆች እየጮሁ ነው ያሉት። ይኸውና የትግራይ ልጅ የሚጮህ ድምፃቸውን አሰምቻቸዋለሁ። እኔ አዲግራት የሚለው ምን አዳምጥ። አዲግራት የሻዕቢያ ባንዲራ ሲውለበለብ፣ ሽሬ ሲውለበለብ፣ መቀሌ ሲውለበለብ ተደፍረናል ነው ያለው፣ ሞተናል ነው ያለው። አዳምጥ የሚለው ነው ያለው ማለት አፍናት ፍቅር ያላተ አዳምጥ የሚለው ያው አዲግራት ኤርትራ ባንዲራ ገይሮ ብሎ ሽሬ አክሱም አድዋ ባንዲራ ኤርትራ ተውለብልቦ ወቆሮ ባንዲራ ኤርትራ ተውለብልቦ መቀለ በኤርትራውያን ተማሐደር አላ ሞይትና እኮ ብጠጠውና ኮይና ተጨፍለቅና ተረግጽና በቃ ሞተናል ነው የሚለው። ሞተናል፣ ተጨፍልቀናል፣ ተረግጠናል። አሁን ነው ትግራይ የተደፈረችው ነው የሚለው። ልጅ እኮ ሊቋለቁ ብሎ እሱ እኮ ነው የሚለው እኮ ይሄ ትግራይ ልጅ እኮ ነው የሚለው። ከዚህ በላይ ሞት ለትግራይ ህዝብ የለም። የትግራይ ፖለቲከኛ ስታሊን ኢሳያስ አፈወርቅ እግር ላይ ተደፍቶ ያ ብስጭት ከትግራይ ህዝብ ላይ ሳይወጣ ጭራሽ ቦርደር ከፍተው የሻዕቢያን ባንዲራ ትግራይ ውስጥ ሲያውለበልቡ ያኔ ሞተናል የሚል ተቀብረናል የሚል ይሄ አዳምጠ ኮርዳይት መጣ አፍላይ ከኔ ጋር እንዳትከፍ ይሄ ዛሬ የምናየው ትግራይ ላይ ጦርነቱ ከዚህ ጋር የተያያዘ ነው። ሰራዊቱ ደምቷል፣ ሰራዊቱ አልቅሷል፣ ቂም አለበት።
የትግራይ እህቶች ሴቶቻችን ላይ ብረታ ብረት ብልታችሁ ገባ የተባለበት ፖለቲካ ትላንትና ነው። እንዴት ተደርጎ ይሄ የትግራይ ቁጭት ነው ነገራችሁ። ያው ምን ዳጋ አዳምጥ ራስ ቢላ አዳምጥ ያው አድግራት ኤርትራ ባንዴራ ገይራ ብሉ ሽረ አክሱም አድዋ ባንዴራ ኤርትራ ተውሎ ብሊዎ ወቆሮ ባንዴራ ኤርትራ ተውሎ ብሊዎ መቀለብ ኤርትራውያን ተማሐደር አላ ሞይትና እኮ ብጠጠውና ኮይና ተጨፍለቅና ተረጊጽና ተቀቢርና ሞተናል ነው የሚለው። ሞተናል፣ በቁም ተደፍረናል፣ ተቀበረናል። ይሄ ፖለቲካው እዚህ ጋር ቆሞ የዛሬ ትግራይ የምናየው ፖለቲካ ከዚህ ጋር የተያዘ ፖለቲካ። ይሄንን አልተናገርንም፣ አልሰራንበትም። እኛ መዘዝ አለው። በዛሬ አንበሳ ገባ፣ ከበረው ተደቀሰ፣ እንተይ እተተይ አሸንዳይ በደለይ ሲባል ተው፣ ይሄ ነገር አደጋ ነው አልኩ። አሁን ዛሬ እሳቱ መቀሌ ላይ ይሄው እየተሰራመሰ ነው ያለው። የማይጠፋ እሳት ነው የማይጠፋ እሳት እየተወለደ ነው ያለው። ዋሽቻለሁ፣ ዋሽ በል እስኪ። ስለዚህ አሁንም አብቀብተን መስራት አለብን። የዚህ ጦርነቱ ጉዳይ አሁን ብዙ ሰዎች ታስባላችሁ። አሁን ካይሮ፣ ግብጽ፣ አልሲሲ ምናምን አልሲተውቱ አልሲሲ ለኛ ምን ብዬ ልበላችሁ መሰለኝ መጫወቻችን ነው። መጫወቻ ታውቃላችሁ፣ መጫወቻ። እንዲያውም የዘላለም ቂማችንን የምንወጣበት ግብጽ ላይ ብቸኛው አጋጣሚ አሁን ነው። ኢትዮጵያውያኖች የዘላለም ቂማችንና ማንነታችንን የምናሳይበት ትልቁ አጋጣሚ ለኢትዮጵያ አሁን ነው። ግብጽ ጦርነት ከጀመረች ከኛ ጋር አሁን እያቀራራች ነው ያለችው። አልሲሲ እየሰማን ያለው አላ ነገሮች እንድናወራላችሁ ይፈልጋሉ። አናወራላችሁ እንዲያሉ ብለን አናወራ። እንዲጀምሩት ግን በጣም ኢንሲስት እያደረጋችሁ ነው። በውስጥም ስራ እየሰራ ነው ያለው እንዲጀምሩት። ለምን ከጀመሩት አስመራ ጀምረን ጦርነቱን ካይሮ ነው የምናርፈው። አንድ የተባበሩት መንግስታት አይከለክለን፣ የዓለም መንግስታት አይከለክለን። ሁሉንም ሪፖርት አድርገናል። ለአፍሪካ አንድነት ድርጅት ሪፖርት አድርገናል። ለተባበሩት መንግስታት ሪፖርት አድርገናል። ለሀያላን አታዎች ሪፖርት አድርገናል። ይጀምሩት ነው የምንለው። ሲጀምሩት በኤርትራ እንደሚጀምሩት እናውቃለን። ኤርትራ አስመራ እንጀምረዋለን፣ ጦርነቱን ካይሮ ላይ እንጨርሰዋለን። ቢንጎ ብለን ነው የምንገባው ካይሮ፣ ቢንጎ ብለን። ይሄንን እመኑኝ፣ ኦፕሬሽኑን መራው ኮርዳይት ነው የሚመራው። አዳምጥ ብለን አፍራት ተፈት ሲያ ቻው የጀዊሳው ይሄ ፋኖ ማለት በአማራው ስም የገባው አማርኛ ቋንቋ ተናጋሪ ሻቢያና ህዋቶች እነሱ ኦልሬዲ በቃ ወጡ። በቃ አሁን እሱ እንዲያውም እንትን ይገባው በቃ ግንባታ ላይ ናቸው ያሉት። ደና በልተን እንግባ። ያገኙትን በሬ በሙሉ በሬ የነበረውን በሬ በሙሉ አርደው አሁን ቋንጣ እየሰሩ ነው ያሉት። ቋንጣ በየጫካው ቋንጣ አድርገው ጉዞም ከተጓዘ ነው ወደ ካይሮ ከገባን ወዴትም ከገባን ቋንጣ እናዘጋጅ ብለው ጦርነት አቁም አሁን ቋንጣ እየሰሩ ነው ያሉት እነሱ ፋኖ እኔ ፋኖ ቅዱስ የት አለ? ቆይ አይ ገበሬ መከራውን አየህ። ገበሬ ላ አለቀ በቃ። አማራ ክልል እኮ የሚያርስ ገበሬ በእንትን እኮ ጠፋ። የሚያርስ በሬ እንኳን ጠፋ እኮ። እዚህ ጋር ትንሽ እሱ የሚያርስ በሙሉ ቋንጣ በቋንጣ በቃ ጫካው በሙሉ የቋንጣ ጫካ። ያው ሁሉ ስንት ተራራ ስም ይወጣለት ተራራ በሙሉ የቋንጣ ተራራ ነው። ደግሞ በሱ ልናወጣ ነው። ላሜ ቦራ ምንድን ነው እሱ? ቆይ ያው በሬዎች ያለቅሳል። ቆይ ምንድን ነው ይኸውልህ የምታዩት ቋንጣ ነው። ቋንጣ አይ ገበሬ መከራው ያሳዝነኛል። ያሳርዳል ወይ እዚህ ማት ሁሉ መከላከያ የተሰራ ምንድን ነው? ጮኸ በሬዎቹ ጮኸ። ቋንጣ ነው በለው እንግዲህ ላሞቿ ያለቀሱ አማራ ተራራውን የቋንጣ ተራራ የሚሉት ስም ሲያወጡ
የቋንጣ ተራራ ነው የሚሉት አሉ። የቋንጣ ተራራ ነው ላይቭ ላይ ነኝ ያለው ሶር ደውላለሁ አንሳልኝ። እሺ የቋንጣ ተራራ ነው የሚሉት አሉ። ስም አውጥተውለት የቋንጣ ተራራ ይባላል አሉ። ጅቡም አብሮ ነው አሉ የሚበላው ከፋኖቹ ጋር ቆብ ይበላል። ልክ ዞሩ ሲሉት ይመጣል አሉ። ጅቦቹ ራሳቸው ደልበው ሰንጋክለዋል አሉ። እና የፋኖ ትግል እንደዚህ ነው። በቃ የቋንጣ ትግል ነው። ቋንጣ ነው የሚባለው። እንግዲህ እነሱ ያው እርስ በርስ ባለፈው ነግራቸዋለሁ፣ እርስ በርስ ነው የተጨፋጨፉት ብያቸዋለሁ። እንግዲህ ፍቅሩ አርበኛ ፍቅሩ ማለት በጣም ተዋጊ የነበረ ነው። መሬ ወዳጆ ላይ ያስገድለው ብሎ 4 ጊዜ ሞክሮ አቃተው። ከዛ በኋላ በራሱ ጊዜ ወጣ። ከዛ በኋላ እንደገና ያው በአንድ ቦታ ላይ በነበረ ቶክስ ላይ ያው ፍቅሩም ቆሰለ፣ መተውታል። ተመቶም ግን መጨረሻ ላይ ለመሬ ወዳጆ መልዕክት አስተላልፎለታል። ያው ሚዲያ ላይ በሙሉ የተሰራጨ ነው ያለው። እኔን በጥይት እንደመታችሁን ዋጋችሁን ትከፍላላችሁ ነው ያላቸው። የእሱ ጦር ኦልሞስት ግማሹ ተመቷል። ያ ጦር ግን በጣም ጠንካራ ተዋጊዎች ስለነበሩ የመሬ ወዳጆን ሙሉ ጦር ነው ያራገፉትና የገደሉት። ወይ የገጠመውም ደግሞ ከህዋት ጦር ጋር ነው የገጠመው፣ ከሻቢያ ጦር ጋር ነው የገጠመው። ፍቅሩ አቅናቃለን እሱን ሊያጠቁት ሄዱት የነበሩ የፍቅሩ ሊመቱት ሄዱት በሙሉ የነበሩ ሻቢያዎች ነበሩ። ሊመቱት ሄዱት። ኦፍኮርስ መተውታል። ምክንያቱም ተረባርበው ነው የመጡት። የወያኔም የሻቢያም ጦር ከፋኖ ጋር ተቀነባብሮ ነው የመጡት። መተውታል። እሱም ቆስሎ ነው እንትን ያለው ያመለጠው። ብዙ ጓዴዎቹ ሞተዋል። ብዙ ጓዴዎቹ ደግሞ ብዙ የመጡትን የመሬንም የሻቢያንም የህዋትን ጦር አፍርድም ያስበልተዋል። ጦርነቱ እርስ በርስ መከላከያ አልገባም። እዚህ በቀደም የነበሯቸው እንደ ጉድ ረገፉ ብለ እያልኳቸው የሱ ጦር እሱ ራሱ ሲናገር የነበረችው ነገር የቃል መልስ ድምፃቸውን ያው እዚህ ጋር ላሰማችሁ በራሱ ድምፅ ምን እንደሚል ምን አይነት ጸብ ውስጥ እንደገቡ ላሰማ። ይሄ እንግዲህ ያው ፍቅሩ ነው። በደፈጣ እንዴት እንደመቱት እየተናገረ ነው። አዳምጡት። አሎ ደፈጣ ትሰካላችሁ። ደፈጣው እኔ ለማስገድ የሰራችሁ ስራ ደፈጣ እኔ ለማስገድ የሰራችሁ ስራ ትሰካላችሁ። የት ነው ያለው? አሁን የት ነው አንተ ያለው? ውጭ ላይ የሰራችሁ ስራት ቴንኪው። ይሄን የሚያክል ጥይትና ይሄን የሚያክል ነገር ስላደረጋችሁልኝ ቴንኪው። አሁን በኋላ ግን እናንተ ጠላቶች ናችሁ። የት ነው ያለው አንተ? አሁን ዝም በል። አሁን በኋላ አንተና እኔ ጆሪው ነው እንትነኝ እንስላለህ። ኧረ ተው ተረጋጋ። ዝም በል ወሬ በጣም ሙጫ ላይ ያረጋችሁ ነገር ተሳክቶላችሁ አበልጅ በመቻ ይሁን ቆስያለሁ። ቴንኪው። እንኳን ደስ አላችሁ። እንኳን ደስ አላችሁ። አንድ ቁርበት አንድ ዱሽክ ከአሁን በኋላ ሁለተኛ እኔ አድናለሁ። እመነኝ። ቆስያለሁ። እመነኝ። ገደሉን ፈልገኝ። ገደሉን ፈልገህ አንተ ዱሽክ። እንኳን ደስ አለ። ኳስ እየየርኩልህ ነው። እንኳን ደስ አለ። እንኳን ደስ አለ። አንተ ዱሽክ፣ አንተ ቆሻሻ፣ አንተም ምንም ግነግቡ ባሳምነው እያልናችሁ እንኳን የመታችሁን አንተ ቆሻሻ። ይኸው ኳስ እየየርኩላችሁ ነው። እሺ ቴንኪው። አንተ ቆሻሻ ዱሽክ፣ ግማታም፣ አንተ ግማታም። እኔ ፍቅሩ ደግሞ በቅናችኋለሁ። አንተንም ምሬ ነው በቅናችኋለሁ። እኔ በቅናችሁ እንኳን ቆስ እየየርኩ ነው። እንኳን አልሞት በቅናለሁ። ያሳምነው ባሳምናት እንጀላችሁ እንኳን ታቆሳችሁ ግን በእኛ ለምናችሁ የመጣችሁ ብሬና ስናይፈር እኔ ጋር ዘነበብኝ። ይኸው ሙጃሃዝ ይታዘባችኋል። አንተ ቆሻሻ ግምት፣ አንተ ግምት ይቀራል። አንተ ግምት። እኔ ጀግና ሁሌም ጀግና ነኝ፣ ግን አሳዳችኋለሁ። ካሁን በኋላ ከአንተ ጋር ሳልሰለፈው ካሁን በኋላ ከጥላት ጋር እሰለፋለሁ። አንተ ግን አንተንም ማንንም እገድላችኋለሁ። እመነኝ። ሄሎ አንተ ብሽቅ ወይ ሄሎ ደፈጣው ትሰካላችሁ። ደፈጣው እኔ ለማስገድ የሰራችሁ ስራ
ደፈጣ ይህ ለማስገድ የሰራችሁ ስራ ተሳካላችሁ። የት ነው ያለው አሁን? የት ነው አንተ ያለው? አዎ እንግዲህ ይሄ ፍቅሩ ነው የሚናገረው። አንተ ግን ማፈርም ዘጋውና እየተሰዳደቡ ነው ያሉት። ይሄ ጦር አልቋል። በዚያ አይደለም ይሄ ሀሳብ ነው ይሞት በሀሳብ ነው እያልን እንደዚህ ቆስ እያለውና እኔ ይፈርዳቸዋል፣ እኔ ደግሞ ፈርዳቸዋል። እኔ ቆስ እያለሁ ቁስሌን አድርቄ እመጣለሁ፣ ግን እፋርዳለሁ ነው የሚለው። በደም ነው የምንፈላለገው ነው የሚለው። አዎ መተውታል። ያው የተመታበት ቦታ መናገር ስለሌለብኝ ነው። መተውታል እንዳለ በባዙቃ በዲሽቃ ባላቸው ከባድ መሳሪያ በሙሉ የሱን ጦር ነው የመቱት። የመቱት ግን በሙሉ ህዋቶች ናቸው። ሻቢያና ህዋት ተደምረው መተው ነው የመቱት። እሱም ቀላል ጦር አይደለም ያለው። በጣም ጎበዝ ነው፣ ፍቅሩ ተዋጊ ነው። ቀላል ጦር አልነበረው። በኋላቸው በኩል ሰንጥቀው መተው እንዳለው እንደ ቆሎ ያረገፏቸው የመቱት ነው። እንደ ቆሎ የተረፉትን መከላከያ ጨረሳቸው። ከተጠቁ በኋላ ለማምለጥ ሲሞክሩ ደግሞ የትገቡ መከላከያው ላይ መጡለት። መከላከያው ከላይ ወደታች በደንብ አድርጎ አስተናገዳቸው። ይሄ ነው ጦርነቱ። ከራሳቸው ፍሮም ሆርስ ማውዝ ይባላል። ከፈረሱ አፍ ነው ያሰማቸው። ይሄ አዳምጥ ብለን ፖለቲካ ስማ፣ መረጃና ማስረጃ ሳትይዝ አትወጣም። በምንም ታምር ማታሰባብር። እነ እንኩሮ አሁን እነ እንኩሮ ሚዲያዎች ግራ የገባቸው ይሄ ነው። ግራ ገብቷቸዋል። ለዚህ ነው አሁን ገቡ ሶስተኛ ቀን አራተኛ አምስተኛ ቀን የሚለውን አቁመው የልደቱ መጽሐፍ ላይ ናቸው ያሉት። ህዝባዊ እምቢተኝነት ይላሉ፣ ለውጥ ይነሳ ይላሉ። አሁን ደግሞ የምንድን ነው ያሉት? ከስሪላንካ ወደ ምንድን ነው ወደ ምን ገብተው ነበር? ዛሬ ደግሞ ምንድን ነው ያሉት? ማዳጋስካር አቤት ነው ያሉት። ምንድን ነው ያሉት? ማዳጋስካር የሆነ አቤቶች አሉ። እንደገና ደግሞ አገር እየጠቀሱ ኢትዮጵያን አያውቋት። ኢትዮጵያ ከሌላው ዓለም ሁሉ የተለየች ሀገር። እነዚህ ሁሉ ሀገራቶች በኮሎኒ የነበሩ ሀገሮች ናቸው። በኮሎኒ ሀገራቶች ያሉ ሀገሮች በሙሉ በእንደዚያ ነገር ይጠቃሉ። ኢትዮጵያ እንደዚያ ነገር አይታሰብም። በዘመኗ ኢትዮጵያ ብዙ ነገር አካሄዳለች፣ ብዙ አብዮት አድርጋለች። ከኃይለ ሥላሴ ጀምሮ አንድም ቀን ህዝባዊ እምቢተኝነት ትግል ተሳክቶ አያውቅም። ምንም ተሳክቶ አያውቅም። ሊሆንም አይችልም። የህዝባዊ እምቢተኝነት ትግል ኢትዮጵያ ውስጥ ቢሳካ ኖሮ የኮር ኢትዮጵያ ትግል የኛ ይሳካ ነበር። ያ ሁሉ ህዝብ ያሳተፈ ትግል ከውስጥም ከውጭ። አሁን እኮ የውጩ ሻቢያ እና ህዋት አማራ መስለው ኢትዮጵያ መስለው የሚያደርጉት እንቅስቃሴ እንጂ መሬት ላይ ወፍ የለም ማለት። ስለዚህ እኔ አሁን ምንም እኔ አሁን የሚያሳስበኝ ነገር ወደ ገደለ ወደ ራስ ያገሳው የትግራይ ሁኔታ ነው ያሳስበኛል። ዛሬ ሰላም ያድራሉ ወይ ነው? ዛሬስ ነገ ሰላም ይውላሉ ወይ? የት ናቸው ያሉት አሁን አመራሮች ውስጥ? እንዴትስ አመራሮች ማረጋጋት አቃታቸው? አመራሮች ውስጥ ወደ ኤርትራ ለምን ኮበለሉ? ለምን ጠፉ? በእርግጥስ ጠፍተዋል ወይ? እነማን ናቸው የጠፉት? ካልጠፉስ የት ናቸው ያሉት? ለምንድን ነው ወልደው ለህዝቡ መግለጫና ማረጋገጫ ወይ ደግሞ ማረጋጊያ መግለጫ የማይሰጡት? ለምንድን ነው? እስኪ መልሱልኝ የገባችሁ ሰዎች ካላችሁ። ነገሩ የከፋ ስለሆነ በጣም የከፋ ነገር ነው ያለው። አሁን ወደ ሚዲያ ከመውጣት በፊት ሁለት መረጃዎችን ይዤ ነው የመጣሁት። የመጀመሪያው መረጃ ያው አመራሮቹ መጥፋታቸው ነው። ጠዋት ሰርቼበታለሁ። እነማን እንደሆኑ እንግዲህ ምናልባት የማታው ፕሮግራም ላይ የምወጣ ከሆነ ዝርዝራቸውን የት እንደገቡ። ሁለት አመራሮች ካለ ፍላጎታቸው አስመራ የገቡ አመራሮችን መንገድ ላይ የኤርትራ ወታደሮች ገለዋቸዋል ከነመኪናቸው የሚል ነገር ሰምቻለሁ። እርግጠኛ አይደለሁም እነማን እንደተገደሉ፣ ግን ሁለት ከፍተኛ የህዋት አመራሮች አስመራ ከተማ ሳይገቡ ተገለዋል። እነማናቸው የተገደሉት አጣርተን እንመጣለን። የዚህ ሁሉ ውዥንብር መጨረሻው ምንድነው ነው? ኢትዮጵያ የጠየቀችውን የባህር ወደብ እንዳታሳካ እንቅፋት በየትኛው በኩል እንፈጥራለን? ኤፍሬም ማደቦን ሲናገር ሰምታችሁታል። ኤፍሬም ማደቦ እንግዲህ ከፖለቲካ እየጠፋ ጠፍቶ የነበረ ፖለቲካ በቃኛል። ዛ እንዴት መጣ ኤፍሬም ማደቦ? ኬት ተገኘ? ለምን መጣ ኤፍሬም ማደቦ? ጠይቃችኋል? ይሄ ነው ሻቢያ ገንዘብ እስከላከ ድረስ። አሁን ገዱ ፓርክ ስራ ጀምሯል። ጥሩ ስራ በእውነት እንደው እግዚአብሔር ያድርግለት። የተዋጣ ስራ ጀምሯል። ጥሩ እየሰራ ነው ያለው ፓርክ። ግን አሁን እሱ ራሱ ገዱ ራሱ ከዛ ስራ ላይ እንደገና ደግሞ ተነስ ብለው እንዳያመጡት እየሰጋው ነው ያለው። ደህና ህይወቱን አረጋግጦ እየሰራ ነው ያለው። ግን ተነስ እንደገና እና ብለው እንዳያመጡት ነው
አሁን ገዱ ያ ደስ አይልም በቃ ክብር ጠቅላይ ሚኒስትር ፓርክ በቃ አክቲቭ ነው የሚሰራው ፓርኩ ላይ ደግሞ ይገርማቸዋል መኪና ራሱ ዲስታንስ ጠብቆ ነው የሚያቆመው ምን የሚለው ራሱ በቃ እንደ ወጣት ነው በቃ የሚሰራ ያለው ፓርኪንግ ይሁን አሁን ልደቱን ተመልሰን በአንከር ሚዲያ ላይ እና ይሆን በእንትና ላይ በመሳይ ላይ ይመጣ ይሆን ልደቱ እንትና ገዱ ይሁን ደስ አይልም ዩኒፎርሙ ራሱ አለባበሱ ደንቡ ከረባቱ በእውነት ውጭ ጉዳይ ሚኒስትሩ እንኳን እንዳለ እዚህ ፕሮቶኮል እንደዚህ ያልጠበቀም ነበር አሁን ከፖለቲካ ወጣው ኑሮ ጀምሯል ደግሞ ይመጣ ይሆን እኔ ስጋት አለኝ አሁን አይመጣም ግን አይመጣም ባይነኝ ከመጣም እንደገና ይገበጣል ግን እነሱ ያመጣቸው ኤፍሬማ ደግሞ መጣኩ በስት ጊዜ ይሄ ሚኒስቴር ከትልቅ ሚኒስቴር ቦታ ፓርኪንግ ስራ ላይ ስትገባ አማራ እንደዚህ ነው የሚጫወቱብን እነሱ ነው አውጥተው ያጠፋስጠዋል ብቅ ያርጉና ያወርዷል በጣም አደገኞች ናቸው መረቡን ካላወቅ በስተቀር አካሄዱን ካላወቅ በስተቀር እመነኝ ስማርቶች ናቸው እንዴት እንደሚያወጡ ያውቃሉ እንዴት እንደሚጥሉ ያውቃሉ ሲጥሉ ደግሞ አትነሳም አፈርጠው ነው የሚጥሉ ኤፍሬም አዴፎና ዛመዘለቀ ሻቢያ ቁጥሬጅ ከንኩሮ ጋር ተቃ ስለዚህ ያነሱዋል ያወጣዋል ተመልሶ ይጥሉዋል ይችሉበታል እንዴት እንደሆነ ሰውም ጅል ስለሆነ አሁን እኔ ብሞት አክቲቪስት ጋር አሁን እንቀርባለሁ ሚዲያ ልሰጥ ኢንተርቪው አክቲቪስት እንዴ ለምን አልሞትም እንዴ ለምን አልሞትም እንዴ ዩቲዩበር ላይ አክቲቪስት ጋር ጠርቶኝ እኔ ኢንተርቪው ልሰጥ እንደዚህ ያኔ እኮ ሞቻለሁ ያኔ እኔ ሞቻለሁ ማለት እኮ ያለኝን የኢትዮጵያ ታሪክና ሚስጥር እንኳን እጄ ላይ ያለውን ለመስጠት ጋዜጠኛ እየፈለኩ ነው ያለው ማን ነው ትክክለኛ ጋዜጠኛ ማን ነው ደፋር ጋዜጠኛ እሱን እየፈለኩ ነው ያለው እስካሁን ድረስ ሰርች ያርኩ ነው ያለው እንኩሮ ላይ ስታሊን ላይ ገብቼ ኢንተርቪው ልሰጥ እንኩሮ ላይ ገብቼ ወይዘሮ ሀብታሙ ጋር ልቀርብ ነኝ ያኔ ሞቻለሁ እንደዚህ ነው የሚወርዱት እንደዚህ ነው የሚዋረዱት እንደዚህ ነው የሚዘቅጡት የመጨረሻ ላይ ፓርክ ወጥቶ ቁጭ ፓርክ ጠባቂ ማንም ሌመን የሚሰራውን ስራ ነው የሚሰራው ሚኒስትር የነበር ነው ከትራምፕ ጋር ቁጭ ብሏል እኮ ገዱ ከትራምፕ ጋር ቁጭ ብሎ ተፈራርሟል ከአሜሪካ መሪዎች ጋር እኮ የተጠቃኝ ሰው አሜሪካን ሀገር ፓርክ ጠባቂ ያደረጉት ማ እነዚሁ እነ ወይዘሮ ሀብታሙ ገዱ መጡ እንኩሮማ በቃ በቀን ነበር የሚያወጣው ሪዮት አደገኛ ነች ሪዮት በዚህ ተጨበጨበላት እየሳቀ ነው የሚያፋጃቸው ዘቆች አርጎ እና የኢትዮጵያ ትልቅ ምላቸው ሰዎች በሙሉ ዘቅጠው ትንሽ ይሆኑ ያየሩት ነው እና አሁን የዚህ የትግራይ ጉዳይ በጣም ልንሰራበትና በጥንቃቄ ልናየው የሚገባ ጉዳይ ስለሆነ የህዋትም ይሁን የሻቢያ ሚዲያዎች ለምንድን ነው የማያወሩት ስለ ትግራይ ለምንድን ነው ኮርዳይት ብቻ የሚያወራው ነው ለምንድን ነው የኛ ሚዲያ ብቻ ወይ ደግሞ ከመንግስት ጋር ሰፖርት የሚያደርጉ ሚዲያዎች ስለ ትግራይ ለምን ተቆረቆሩ እዛ ጋር ያለ እሳት እዛ ጋር ያለ ሞት ስለሚያሳስበን ነው እዚህ ያሉት ደግሞ ጽንፈኛው ሚዲያ ደግሞ ያንን ሞት ይፈልገዋል ያንን ልቂት ይፈልገዋል ለዚህ ነው ዝም ያሉት ስለዚህ እኔ አሁን የወጣሁት ሰበር ዜና የወጣሁት ምንድነው ያው በትግራይ ያለው እሳት ተቀጣጥሏል እጅግ የማይበርድ እሳት ሆኗል ወደ ከሰዓት አካባቢ ላይ ይቀዘቅዛል ብዬ ገምቼ ነበር በአንዱ በኩል ሲቀዘቅዝ በአንዱ በኩል ደግሞ ገንፍሎ ወጣ እንደገና ከ9 ሰዓት እስከ ምሽቱ 1 ሰዓት ቶክስ ነው ያለው ሽሬ ሙሉ በሙሉ በጣም አደገኛ ሁኔታ ላይ ነች ያለችው መቀሌን ተውት እየተዛመተ እየሄደ ነው ያለው በየቦታው እየሄደ ነው ያለው የት ጋር ነው የሚቆመው አመራሮቹ ወጥቶ ማረጋጋት ካልቻሉ አመራሮቹ ራሳቸውን ከደበቁ አመራሮቹ ኮብለው ወደ ኤርትራ ከገቡ ማን ነው የሚያረጋጋው የፈለጉት የመከላከያ ኃይል እንዲገባ ከሆነ መከላከያ አይገባ መከላከያ ይሄንን ቀድመን ተሰርተንበታል በተአምር አይገባ መከላከያ የማይገባበት ምክንያት ስላለ ነው ፈርቶ አይደለም ወይ ደግሞ አቅቶትም አይደለም የመከላከያ መግባት ምክንያት አድርጎ ንጹሃን የትግራይ ህዝቦችን በሙሉ ይጨርሷቸዋል
ፊልሙ ተቀነባብሮ መረጃው መከላከያ ደርሷል። አውቆ ጦርነት ነው የሚፈልጉት። አውቆ ጦርነት ነው የሚፈልጉት። አዎ ገፍተው ሊያስገድሉት። ቴንክ አንቶኒ ጎበዝ፣ እንደዚህ ነው። አዎ ዩቲዩበር ያለው ጋዜጠኞች ድሮ ቀረዲ ቴንክ ቅዱስ። ስለዚህ አሁንም አብስታችሁ ጸልዩ ኢትዮጵያኖች፣ የትግራይ አባቶች፣ የትግራይ ሊቃኖች ወርዳችሁ እሳቱ ሳይቀጣጠል በፊት መጀመሪያ ማብረት ትችሉ ነበር። መጀመሪያ ተከታተላችሁን ቢሆን ኖሮ እነዚህ ሁሉ ነገሮች አልመጡ ነገሮችን ቀድመን ሰርተንበት ነበር። እመኑኝ፣ ኳሱ ነጥሯል፣ ትግራይ ገብቷል፣ የትግራይ ህዝብ ንቃ እያልኩ ደጋግመን ሰርተንበታል። ወራቶች ልሙላል ነው። እኛ ይህን ስናወራ አንድ የትግራይ አክቲቪስት ይህን ወሬ አያወራም ነበር። ምግበ ወጥቶ የትግራይ ህዝብ በሙሉ ጀነራል ነው ብሎ ሲል ለምን እንዳለ ተናግረናል። ነግረንበታል። የትግራይ ህዝብ ጀነራል ነህ በርታ ብሎ ተነስቶ በሴፍቲኔት የሚኖረውን ህዝብ ይሄ ማረኝ ሲያነሳሳው ነገርና ፖለቲካ እንደሆነ አውቄ ሰርቼበታለሁኝ። ወሬው ነኝ የከሰራሁት እኔ። የዛሬ ሳምንት ደግሞት ተናገረው እሱ። የትግራይ ህዝብ ሹካ ላይ የተቀመጥኩ አልኩ። አሁን ቃልኩ ነገሩን ችላላችሁት። ይሄው ገፍቶ መጣው። ማን ነው የሚያቆመው? ያን እንቅስቃሴ ነው ማን ነው የሚያቆመው? ማን ነው? አሳሳቢ ደረጃ ላይ ደርሰናል ያለው የመጨረሻው ስቴጅ ነው። አልቋል። ቲፒኤልኤፍ ፈርሷል። ምንም ተአምር ብትሄዱ ቲፒኤልኤፍ ካሁን በኋላ የሚያሰራራ ተቋም አይደለም። ለዚህ ነው እዛ አርስተን አልኩኝ ትግራይ ስትታመስ የጽንፈኛው ሚዲያ አብረው ለምን ታመሱ ነው። እንኩሮ ምን አስደነገጠው? መሳይ ደነገጠ። አሁን እነ ግልብጥ ሚዲያ ጠፉ። እነ ወይዘሮ ሀብታሙ ሁሉ የሉም። አሁን የት ሄዱ? ሴሉ እዛ ነበር የነበረው። ለዚህ ነው አሁን አንገታቸው አከርካሪ። አሁን ምናልባት ከኔ በኋላ ሊወጡ ይችላሉ። አትሊስት ድምፅ ሊሆኑ ይችላሉ። ወይ ችግሩን ሊናገሩ ይችላሉ፣ ወይ ደግሞ ሊደብቁም ይችላሉ፣ ወይ ሊያስተባብሉም ይችላሉ። ሐቁ ግን ይሄ ያለው ህዝቡ ተነስቷል፣ ሰራዊቱ ተነስቷል። በምንም ተአምር ህወሓት አመራሮችን እርምጃ ሳይወስድ ይሄ ታጣቂ ኃይል አይቆምም። እመኑ፣ ይህንን ቃሌን ጠብቁ። ያኮረፈ ህዝብ ነው፣ የመረረው ህዝብ ነው። በተለይ ከሳምንት በፊት ማንም የትግራይ ወጣት ከትግራይ ሲወጣ ከተገኘ ይገደል የሚለው የድብቅ ትዕዛዝ ወጣቱን በሙሉ አኩራፊ አድርጎታል። በሙሉ አኩራፊ ሆኗል ትግራይ ወጣት። እንዴት በገዛ ሀገራችን አፋር ለመሄድ እንከለከላለን? እንዴት በገዛ ሀገራችን ወሎ ለመሄድ እንከለከላለን? እንዴት ቦርደር ላይ ከተገኘን ይገደሉ እንባላለን? የሚል ውስጥ ለውስጥ የትግራይን ህዝብ በሙሉ ቀስቅሶታል። እቻ አጋጣሚ አሁን ለለውጥ አነሳስቶታል። በቃ አይቆምም ህዝብ አሁን ታውጆበታል አላዩ ላይ። ስለዚህ አሁንም የከፋ ነገር እንዳይመጣ ታጣቂዎቹም እንዲረጋጉ፣ ማህበረሰቡ ራሱን እንዲያረጋጋ በጽሞና እንዲያይ። ሆይ ብለን ካቀጣጠል ነው እሳቱ ይሄዳል። ቢንጎ ነው የሚለው ሻዕቢያ ዘው ነው። ቢንጎ ነው የሚለው የሚፈልገው ነገር ነው ለኤርትራ። ይሄንን ጦርነት ከተጀመረ ትግራይ ውስጥ በአሰብ ጉዳይ ላይ ላናነሳ ነው። አሰብን ላንመልስ ነው፣ ላንወስድ ነው። ለዚህ ነው ኢትዮጵያ ውስጥ ጦርነት ሻዕቢያ እንዲኖር የሚፈልግበት ምክንያት፣ የሚያቀጣጥልበት ምክንያት አሰብ ጉዟችን እንዳንሄድ ነው። አሰብ አይደለም፣ እኛ አስመራ ከተማ ነው የምንገባው። አስመራ ከተማ ላይ ገብተን እንዲያውም የኢትዮጵያ ሰንደቅ ዓላማ እናውለበልበዋለን። አሰብ ላይ ነበር ያልነው አይደል? ሰረዝ ነው። አሰብ ላይ የምናውለበልበው አስመራ ከተማ ላይ ነው የምናውለበልበው ባንዲራችን። በትግራይ በኩል ቀሰቀስክ፣ በጎጃም ቀሰቀስክ፣ በወሎ ቀሰቀስክ፣ በምናምን ቀሰቀስክ፣ አያገባኝም። በጉራጌ በኩል ሄዳችኋል። አሁን እየሰማን ያለነው በጉራጌ ላይ ሰራችሁትን ስራ። ያ ክንፍ ደግሞ ያ ክንፍ እንደሆነ እናውቀዋለን። በጉራጌ በኩል ክንፉን ይዞ የሚንቀሳቀሰው ማን እንደሆነ እናውቃለን። ውስጥ ያሉትንም እናውቃለን፣ አመራር ላይ ያሉትን። ከውጭም ደግሞ ያንን ስራ ኦፕሬት የሚሰራውን እናውቀዋለን። በጉራጌ ክንፍ በኩል የሽብር ጥቃቱን የሚሰሩት ማን ናቸው? በጉራጌ ማህበረሰብ በኩል እነማን እንደሆናችሁ ለዚህ የተላከውን ገንዘብ ጭምር እናውቀዋለን። አስፈጻሚዎቹንም እናውቃለን፣ የሚሰሩትንም እናውቃለን። መረጃው መንግስት ጋር ደርሰዋል። ወደድክም ጠላም ከአሜሪካን ጀምሮ ካናዳን ረግጦ ኤሮፕ ደርሶ ጉራጌ ክልል የገባው ሽብር
በማን እንደተጠመሰሰ መረጃው መንግስት ጋር አሁን ላወራላችሁ ይችላል ነበር ግን ሌሎች ሰዎች ሌሎች መረጃዎችን ስለማሸሽ ነው ከመንግስት ላይ ቡታጅራ ጎበዞች ያው ጉራጌ አርሻቢያ ትርምስ ቡታጅራ ኮሪ ሻፋጁ ማለት ትርጉሙ የፈጠነ የማስተዋል ችግርና የቀነጨረ ማለት ነው የሚደምረው ተደምራል በቃ ተደምሮ ምንድነው አኒ ተደምራል በቃ ተደምረናል ይሄ ነው ያለው እና እኔ ድንገት ነው የወጣሁት አሁን እንደሰበር ለ15 ደቂቃ ለ10 ደቂቃ ቢወጥቻ 40 ደቂቃ ተቀምጦ በኋላ እመጣለሁ የኮበለሉት ሰዎች ማግኘት ቦኮ ሃራም ደወለ ቦኮ ሃራም ቆይ ሄሎ ቦኮ ሃራም ቁጥር 2 ቦኮ ሃራም ቁጥር 2 ነው ቁጥር 2 እሱ ልታመጡት ነው እንዴ አሁን ቅድም ሳውራ ነበር አይገርምም እሺ ስሪላንካሳ ቆይ ስሪላንካ ተወ ቆይ የስሪላንካውን ትታችሁ ነው ወደ ማዳጋስካር የገባችሁት ቆይ ሸኔ ያለበት እንደዚህ ማዳጋስካር አብዮት ላይ እኔ እኮ ሸኔ የለም ብዬ ነው የምጠብቀው እኮ ቆይ አስጨርሰኛለህ ሸኔ ያለበት ወይ ነው ብል ነገር የምትጠብጠይ መልስ ሸኔ ነው የሚባለው ሸኔ እንደውም ኦነግ እንዳለለ ሸኔ ነው ብል ኦሮሞ አይደለም እኔ ኢትዮጵያዊ ነኝ እኔ አማራ ነኝ ትግሬ ነኝ አፋር ነኝ ሶማሌ ነኝ ኦሮሞ ነኝ ጉራጌ ነኝ ሰጠኝ ለጥፈልኝ ሸዋ ውስጥ ፍንፍኔ ውስጥ ምኖሩ አሉ ሽግር የለም እናንተ ትኖራላችሁ በማንነት ይኩራ ከእንጨት ላይ ለምትወለድ ጎኔ ታሪክ ሁሉ ሰምቻለሁ አይቻለሁ አንተ ልክ አንተ ትጋላ አይደለም እኔ እስካሁን አላውቅም ነበር አሁን ስላጣቻለሁ ምንድን ነኝ እኔ ከጥሩ ቤተሰብ ነው ተወለድኩ እንደዚህ እንዳትሉ ራሴን ወቅ እኔ እኮ በእናቴ እኮ ህንድ ነኝ ራጅ ካፑርን ታውቀዋለህ ራጅ ካፑር ሻሺ ካፑር አሚታ ካፑር የሚባሉ ታውቃቸዋለህ ህንድ ስለዚህ እኛ ያጣላ የዱሮ ታሪኮችን አትውልን ቆይ ወለ ለክንዳቢ ይቆራል መንታ ወንድሜ እኮ ነው አብይ እኮ he's my brother from a different other mother you know ከሌላ እናት ተገናኘን እኮ ነው አይው ካራ ደህና ነው ለማንኛውም በቃ አሁን ማዳጋስካር አብዮት ነው የምናቀጣጥለው አንተ ስማኝ አንተ ታሪክን ሰምቻለሁ አይቻለሁ ዲጋና አይደለም ይወዱኛል ደግሞ እኮ ይወዱኛል አይጠሉኝም አባው እኛም ጎረና ደግልስ ማውሮ እኛም ኢትዮጵያዊ ነን ትግራዎቹ ኢትዮጵያዊ ናቸው ማንኛውም ሌላ ኢትዮጵያ ቆንጆ ሌላ ይሄ ወለ አብይ ነው ያጀራራስ ያለው እንጂ ሁላችንም አንድ ነን በቃ ሁላችንም አንድ ነን ኢትዮጵያውያኖች ነን እስኪ ኢትዮጵያ በል እስኪ ቆይ በአንድ ድምፅ ኢትዮጵያ በል አንዴ በቃ እንደዚህ በል በቃ ኢትዮጵያ በል ሌላውን ቁጭ ብለን በጠረጴዛ ላይ እናወራለን ብልጽግና ትደግፋለህ በቃ ግዛኝና በቃ እኔ ለእናንተ ልጫወት እኔ እንደውም በቃ ግዛኝና የተወሰነ ገንዘብ እንትን በሉና ስንት ትሰጡኛላችሁ ልግባ ወደ እናንተ በቃ ኖ አይ ግዛኝ ግልጽናማ ቢገዛኝ ኖሮ የትና ያደርስ ነበር መሰለህ እናንተ ግዙኝ አሁን
እኔ እኮ ህወሓት ሰጥቶኛል፣ ሞቅ ያለ ገንዘብ ሰጥቶኛል። እምቢ ብዬ ነው። ሻዕቢያ ራሱ ኢሳያስ አፈወርቅ ራሱ ተጫወትልኝ በሜዳው ላይ ብሎ ስንት ብር ሰጠኝ፣ እምቢ አልኩኝ። እስኪ እናንተ ሞቅ አድርጉ ስጡኝና እናንተ ጋር ይጫወት። ጎሽ አሁን ተስማማን፣ አሁን ወደድኩ። በቃ ኤርትራ ራሱ መልሳታለን። በቃ ቻው። እሺ እሺ፣ እደውልልሃለሁ። በቃ እሺ አንድ ጊዜ ሸውዶናል። እዛ አስቀምጦ በሬንቱ አስቀምጦ እርሻ ታረሰ። ካሁን በኋላ ማንም እዛ መሄድ ሰው የለም። እኛ ተጠርጥናል። ኑ ብለን እኮ ነበር። እኛ አየዋል የሚያወራው ሸኔው የሚያወራውን ሰማው። ባሬንቱ አስቀምጦን ነበረ፣ ሸወደን። እርሻ አሳርሶ ተጫወተብን ነው። በቃ የጃጀ ሽማግሌ በ95 ዓመቱ ሸወደን። ትክክል። ጎበዝ ጎበዝ። ትክክል ነው። በቃ አገር ለሁላችን ይበቃ። ይሄ ያስማማኛል። ስራችን እንዴት አየኸው? ስታየው ስራችን እንዴት ነው? ከተማዋ፣ እድገቷ፣ አገሪቷ፣ ነዳጁ፣ ወደቡ፣ ግድቡ ምናምን እንዴት አየኸው? ከኛ ጋር መነጋገር አለብን። እኛ አሁን እኮ ሰበታ ነው ያለው። ሰበታ እስቲ ወንድ ከሆነ እስቲ ሰበታ የፈለገው ተጠራው ሰበታ አይደል? አድሬሱ ልክላሉ ሰበታ አይደል? እኔ ራሴ እመጣለሁ ሰበታ ላነጋግራችሁ። እናንተ ሰብስበህ ጠብቀኝ። ሁሉ ነው ስለሚያቀኝ ለቀቋቸው። በቃ እኔ አሁን እመጣለሁ ሰበታ። እሺ እሺ፣ እመክራቸዋለሁ። እሺ ቻው። እሺ በቃ እሺ። ይሄ ቦኮ ሃራም ቁጥር 2 ይባላል። ያኛው ቦኮ ሃራም ቁጥር 1 ነው። ይሄ ቁጥር 2 ነው። ሁለቱ እነዚህ በሙሉ የቅርብ የጃልማሮ ተጠሪዎች ናቸው። እነዚህ ሁለቱ የጃልማሮ የቅርብ ተጠሪዎች እነዚህ ናቸው። ሸኔን እንደዚህ የሚያምሱት በመላው ኢትዮጵያ ላይ እነዚህ ናቸው። ከነዚህ ላይ ነው ወጥተው ነጃልሳኒ ምናምን አሁን ጥሏቸው ወጡት። እነሱ ነው ጥሏቸው ወጡት። አንድ ቶማስ ጋር ሻዕቢያው ጋር ደውልልኝ። ሻዕቢያው ቶማስ ይወደኛል እኮ። እሺ ደግሞ ኤርትራ ይሆናል ላከልኝ አንድ ነገር። ኤርትራ ከተነሳ ለሻዕቢያ መንግስት ጋር ሊሆን ይችላል። ኤርትራ ከተነሳ ለአብይ መንግስት ጋር አብይ ኤርትራ ተነሳ ሳይነሳ ያወለበት ቃል እንደ ሻዕቢያ ይሄ አንድ ማን የሚባል ሰው የአምባሳደር ማን የሚሉት አምድብራን የሚባል ሰው የመን ነው ምናምን ያሉት ተቀምጦ ኢትዮጵያ ኤርትራ ጦርነት ከተነሳ ለአብይ ያሰገዋል አለ። ቢንጎ ነው የምንለው እኛ። ሀገር ነጻ ትወጣለች ኢትዮጵያ ሳትሆን ሆርን ኦፍ አፍሪካ ነው ነጻ፣ ምስራቅ አፍሪካ በሙሉ ነጻ ትወጣለች። በጀመሩት እያልን እኮ ነው እኛ ብትወራው። ቶማስ ጋር ደውለህ ቶማስ አንሳስ ቶማስ ሻዕቢያው ቶማስ ያነሳል ሻዕቢያውን። አተ ቶማስ አንሳ ስልክ ያነሳል። ቶማስ አዋሽ ነው ድንበራችን ያለው ነው። አያነሳም። እሺ እንግዲህ ምንድን ነው ፎቶ ብቻ ምን ያደርግልኛል? እኔ ስልኬ ራሱ እየሞላ ነው ያለው። እናንተ ደግሞ ብላችሁ ፎቶ ትለቁብኛላችሁ ያላችሁ። ራሱ ስልኬ ሞልቷል ያለው። ኢምፖርታንት ካልሆነ አትላኩ። ዲሊት እያደረኩ ነው አሁንም ሴቭ ማድረግ ያለሁት። እሺ ኦኬ። ለማንኛውም በዚህ ላብቃና በኋላ ዜናውን በደንብ አድርጌ አጠናቀቅ። እሱ 4 ሚስት እንዲያገቡ ፈቀደ። እሱዬ ፈቀደላቸው። ማንኛውም ኤርትራዊ 4 ሚስት ህጋዊ በሆነ መልኩ ማዘጋጃ ማግባት ትችላላችሁ ተብሏል። እንደገና ደግሞ 4 ሚስት አይደለም ከ2 በላይ ሚስት የምታገባ ከሆነ ልዩ ባጀት የኤርትራ መንግስት ይሰጣል። እንግዲህ ወንድ አጥተዋል መሰለኝ። አሁን ወንድ በጣም ስለፈለገ ነው። በተለይ ደግሞ
ወንድ የወለደች ኤርትራዊ ሴት ካለች ትልቅ ቦነስ ይሰጣታል። ወንድ አይደለም ሴትና ወንድም ነው ልዩነቱ። ብዙ የሴት ጀግኖች ወታደሮች አሉ። ለውትድርና ከሆነ ወንድ ለወለደ እጥፍ ይሰጣል። ምን ማለት ነው? ሽቶ ይነፋባቸው እና ቋንጣው ተመችቷቸዋል አለ ቋንጣው እንዴት ነው? ቋንጣው እንዴት አያችሁት? ቋንጣው ያው አድግራት ኤርትራ ባንዲራ ወይ ገይብሉ አንተ አለ የአማራ በሬ ጮኸ። በሬዎቹ በሉት ይሄ ሁሉ በሬ አንተ በሉት እንዳለ እዚህ ነበረ መሳያ መክተት። እዚህ ቋንጣ ውስጥ ነበረ እንደዚህ። ስለዚህ እኔ ያለው ለማንኛውም በኋላ ላይ ሞቅ አድርጌበት እመጣለሁ። በዚህ ዜና ላይ ብዙ የምሰራው ስራ አለ ወይ ደጋዳፊ ይሆናለሁ። ስለዚህ አንድ ጊዜ እንትና ደወለልኝ፣ አንድ የፋኖ አመራር ደወለልኝ። ከዛ እንዲሁ የምለው እንዲሁ ለምንድን ነው አንተ በትግላችን ላይ ውሃ እየክልስክ እንዲሁ ርቶቶቶቶቶቶ እንዲሁ የነገር እንዲሁ ድግም ትላለህ አንተ እንዲሁ አማራ ሆነ አለኝ። እንዴ የምን አማራ አልኩት። የምን አማራ እንዲሁ አማራ ሆነ አንተ እንዲሁ አማራ ላይ ስትጨከን እንዲሁ አለኝ። የምን አማራ አልኩት። የትኛው አማራ? ሽቶ ይነፋሽ ሽቶ አላችሁ እና ስለምን ሽቶ አንዴ ካላችሁ እኮ አታርፉም። እና ፖይዝን ነው የምነፋባችሁ የታባታችሁ እና በቃ ይሄ ሽቶ ፖይዝን ነው። ይሄ ፖይዝን ይባላል። ይሄ ፖይዝን ሽቶ ነው። ተነፍቶ አያውቅም። አለቀ በቃ ሂድ። እንዲሁ በአማራ ላይ እንዴት ጭክናለ? አማራ ሆነ ያውም ተማራ እኮ አንተ ልዩ አማራ ና ዘሮችን ጠይቋል። እዛ የመንዝ ተጉለት ቡልጋ ብትገባ ሰሜን ሸዋ የኔ አያቶች ቅድመ አያቶች ናቸው አርበኛ የሚባሉት እና አፈንጉስ ከተማ ብለህ ጠይቅልና እነ በጅሮንድ ፍቅረ ስላሴ እና ጃጋውቾ ብለህ ጠይቅ። ድመን መንዝ ሸዋ ብትገባ ገብርኤል አጥፋኝ ነው መንዝ ብትጠይቅ ሂድ። እሱን ጠይቋል፣ ሰምቷል። የወንዱ ሸንሸዋ እንደ የአርበኞች ልጆች እንዲሁ እንደ ዲቃላ እንዲሁ በአማራ ትቀልዳለህ አለኝ። እንዴ እኔ አማራ አይደለሁም አልኩት። እንዴት እላለሁ? እንዴት አለ። አሁን ምንድን ነው የምትፈልገው አንተ አልኩት። ማነው ስምህ አልኩት። ማነው ስምህ አንተ አልኩት። እኔ አርበኛ ሞገስ እባላለሁ። የሰሜን ሸዋ የከባድ መሳሪያ ንቅናቄ ኃላፊ ነኝ። እኔ የምዘውረው እዚህ ያለውን ትግል ግን አንተ ለትግላችን ላይ ውሃ እየከለስ እንደ አማራውን አሳንሰዋል። ተጽዕኖ ፈጥሬያለሁ ማለት ነው። ድሮ ህወሓቶች እንደዚህ ይሉኝ ነበር። ወያኔዎች የማይደውል አልነበር። ወላ ስታሊን ይደውላል፣ ወላ ጀሪ ይደውላል። የማይደውሉ የለም። ላላሱ በሙሉ በአተለምናት ወይንም ለኛ ነገር ተው አፈለኛ ትከፍታለህ። ለምን ከኛ ላሳትወድ ነው ነበር። ከዛ በኋላ ከሻዕቢያ ጋር ደግሞ ወዳጅ አልነበርኩም። ተጣላን። ከሻዕቢያ ጋር ስንጣላ በሙሉ ሻዕቢያ ይደውላል በሙሉ አረቶ ዳይተው እኛ ኤርትራውያኖች ለአንተ እንወዳለን ምናምን ይሉኛል። ከዛ አሁን ደግሞ እንትን ቦኮ ሃራም አይታችሁታል። እኛ እንወዳለን አንተ ኦሮሞ ነህ አንተ እኛ የምንወድል እዚህ ነው። አንድ ሰው አግተው ይዘው የኔን ስም እኔን ስለሚያቀኝ የዳዊት ዘመድ ነው ብሎ ለቀቁት ሳይገድሉት። ነገራቸው ሰምታችኋል። እና ምንድነው እኔ በየትኛውም ዘር ውስጥ ብትከተኝ አልገባልህም። በቃ ነገርኳችሁ። ይሄን ነገር በጣም ብዙ ሰዎች ትሞክራላችሁ። በየትኛው እኔ ነገርኩ። የሶማሌ ዘር አለብኝ፣ የአፋር ዘር አለብኝ፣ የአማራ ዘር አለብኝ፣ የትግሬ ዘር አለብኝ፣ የኦሮሞ ዘር አለብኝ፣ የአማራ የኦሮሞም የጉራጌም የደቡብ ዘር አለብኝ። ማንህ ብለህ ስትገልጸኝ ኢትዮጵያዊ ነኝ። ገባህልማው? ማናችሁም በዚህ ጉዳይ ላይ እንዲህ የምትርመሰመሱ ዙሪያዬን ነገርኳችሁ። እንደ ኢትዮጵያ ከመጣህ አነጋግራለሁ። ችግር ካለብኝ ችግሬን አስተካክላለሁ። ችግር ካለብኝ ችግር እንደ ዘር መጣህ አጠገቤ አላቆምም።
ዘረኝነት ጥንብ ነው እኮ ነው የተዋጋሁት። አታስታውሱም? ትግሌ ዘረኝነት ይሸታል፣ ዘረኝነትን ጸየፋለሁ ብዬ የታገልኩ ሰው ነኝ። በምንም ዘር ውስጥ አትከተኝም፣ በምንም ዘር ውስጥ አልገባልም። ስለዚህ አንዳንዴ እንደዚህ የምትመጡት ነገር አልወደውም፣ አልፈልገውም። እሱ ጭሱ የመሳይንስ ስጋ ውሻም አይበላውም። ስለዚህ ለማንኛውም ያው እንግዲህ ትንሽ ሞቅ ሞቅ አድርገነዋል። እየጠበቅን ሪፖርቶቹ እንደዚህ እናቀርባለን። በየሰዓቱ ያለው ሪፖርት ይሄ ነው ያን እናቀርባለን። ለጊዜው ግን ዘር ለገበሬ ነው። ቴንኪዩ። ዘር ነው የማውቀው እኔ ዘር አውቃለሁ። የጤፍ ዘር፣ የበቆሎ ዘር፣ የማሽላ ዘር፣ የእንክርዳድ እናውቃለን እንጂ የሰው ዘር የለውም። ሰው እግዚአብሔር አምላካችን ሰውን በአምሳሉ የፈጠረው ፍጡር ነው። ወዶ ህንድ ሀገር ሄዱ ህንድ የሆነ የለም። ወዶ አሜሪካን የሆነ የተወለደ የለም። ወዶ አፍሪካ ሄዱ የተወለደ የለም። እግዚአብሔር የፈጠረ ቦታ ላይ ፈጥሮናል። ተከባብረን እንኖራለን። ክፉና አንተ አናሳ ነህ። አብዩ አስራት ምንድነው? አብዩ ደግሞ ምንድነው? ደግሞ ነው ካብዩ ኮርዬ ፍቅር ባፍጥሜ ሊደፋይና ቆይ ምንድነው? አብዩ ክፉና አንተ አናሳ ነህ አለኝ። አናሳ ማለት እንግዲህ ምን አናሳ ምንድን ነው? አንተ ጋር ትምህርት ቤት የለም ምንድን አንተ የጥፉ ምንድን የክፉ ጣው ምንድን ነው? አብዩ አልገባኝም። ምንድን ነው እሱ? ምንድን ነህ አንተ? ማዳጋስካር ነህ? ማዳጋስካር አብዩ ማዳጋስካር ነኝ። ውጣ በቃ። ካልተመቸ ምን ታደርጋለህ? ውጣ። እንዲህ ደረደረው እኮ ዝም ብሎ። ስለዚህ ታራላችሁ። እዚህ ስትገቡ ሂሞራይድ ነው የሚነሳብን። ጋር ስትገባ ሂሞራይድ ይሄ ነገር እኮ ነው ያለው። ስለዚህ ነው ውትድርና ክብር ነው። ውትድርና ጀግንነት ነው። ውትድርና ማለት ሁለት ብርድ ልብስ ለብሰህ የምትተኛው በዚህ መከላከያ ሰራዊት ደም ላብ ነው። ጉቶ ተንተርሶ ቤተኛ መከላከያን አክብር። መከላከያ የሀገር አለኝታ ነው። ወላጅ አምጣ የለውም፣ ወላጅ የለውም። የማዳጋስካር እንትን ነው አለ እኮ። ስለዚህ እኔ ያለው ወዳችኋለሁ፣ በርቱልኝ። ክብር ለሚሰጠው ክብር ሰጣለን። ክብር ለኢትዮ ኤርትራ ህዝቦቻችን፣ እንደ ህዝብ አሁንም ወዳችኋለሁኝ። ክብር ለጀግናትን ታጋይ በገሪን ስራ ሞራ ማርሽ ቀያሪ መሪ ከጀርባ ለምታዩት ጠቅላይ ሚኒስትር ዶክተር አብይ አንድ ቁጥር ታደርጉኛላችሁ። ክብር ለጀግና መከላከያችን፣ ለምድር ኃይላችን፣ ለባህር ኃይላችን፣ ለአየራችን፣ ለፌዴራል ፖሊስ፣ ለደህንነት ተቋሞቻችን፣ ለለውጥ አራማጆች ኃይሎች በሙሉ አንድ ቁጥር ታደርጉኛላችሁ። የጠላቶቻችንን ቋንቋ በትንትናችሁን አውጥተን 40 ቦታ በታተናችኋል። ልትኮሩ ይገባችኋል። በድል ነው የወጣችሁት። ከዚህ በኋላ ድላችን፣ ሐቃችን፣ እውነታችን ወጥቷል። አሸንፈናል። ስለዚህ ልትኮሩ ይገባችኋል። ያልናቸው ነገሮች በሙሉ የተነበየናቸው ነገሮች ሁሉ ፖለቲካውን ዘንበርን የቆመረ በሙሉ ጨርሰናል። እንግዲህ የጽንፈኞች አብዮት እዚህ ጋር ከስሯል። በቃ ተበታተኑ። በቃ ጄሪም በዚህ እንኩሮ በዚህ ኤፍሬም ማደቡን መጥቷል። ሌሎችም በፈለጉ ቢመጡ እያንዳንዱን አንጠባጥበን እንጨርሳቸዋለን። የፖለቲካ መመራችን ኑሩል እንደየ ይሄ ነው ያለው። በርታችኋለሁ። መከላከያ ማለት ይሄ ነው። ይሁት ተወዳዳሪ ነው ከርታታ እረፍት አያውቁም እግሮቹ ድንበሯን ሲቃኙ ያድራሉ አያንቀላፉም አይኖቹ ፍራሽ አያውቅም ለረፍቱ አባቴ አሸዋ ልብሱ የምቾቱ ነገር አይገደውም አለት ነው ድንጋይ ትራሱ ምን ቢጎሰቁል አካሉ በረሃብ ቢታጠፍ አንጀቱ ወዙ ተመጦ ቢጠወልግ አመዳይ ቢመስል ፊቱ የእግሩ ጣቶች አዝለው ውሃ ጀርባው ቢረሰርስ በላቡ ያገሩን ኪዳን ያኖረበት ሁሌም ጽኑ ነው ታማኝ ልቡ አባቴ ሀገሬን የሚመስለኝ ሀገሬ ነፍሴን የምትመስለኝ ተነካት ሲሉኝ ነፍሴን የሚያመኝ ከልብ ምቴ ኩል የሚያስባት ያለሷ ማሰብ የተሳነኝ ኢትዮጵያ ሲባል አቤት የምል የጀግና ወታደር ልጅ ነኝ አባቴ የበረሃው ፈርጥ የኔ አባት የሰውነት ጥግ ሀገር ነች እምነት ማተቡ ሀቅ ነው ያሳየኝ ፈለግ እስከ ሞት ለወደደው ህዝብ ዘብ ለቆመላት ሀገሩ በደም ለለማች አፈሩ አጥንት ላጠራት ድንበሩ ሺህ ጊዜ ቢሰዋ የሚወድ ቃሉን በተግባር ያጸና የኔ አባት ሀገር አፍቅሮ ልጁን የረሳኝ ሳተና አባቴ ሰንደቁን ሊያቆም በረሃ የወደቀ ጀግና እኔም የአባቴ ልጅ የገባኝ ውትድርና አባቴ ካልሰጠኝ ጊዜ ለአገር በሰጠው የምጽናና በንቶ ፈንቶ የማልበረግግ ሐቀኝነት ህግ የሆነኝ በኢትዮጵያ ስም አፍ የፈታው
የጀግና ወታደር ልጅ ነኝ